የለመድከው ኃጢአት ዝም ብሎ ስህተት አይደለም፣ ተያያዥ ሰንሰለት ነው። ስህተት መሆኑን እያወቅ ግን ለማቆም አቅም ያጣህበት እውነቱ ይሄ ነው። እግዚአብሔር እንድታስደምመው አይፈልግም። የሚፈልገው እውነተኛ ሆነ እንድትመጣ ነው። ስለዚህ ዛሬ ከዚህ ሃቢቹዋል ከሆነ ሲን ወይም ደግሞ በተደጋጋሚ ከተጠመድክበት የኃጢአት ልምምድ ሊያወጡ የሚችሉ 5 መንገዶችን እናያለን። የመጀመሪያው ቁጥር 1 ራስን ሳትደብቅ በሐቀኝነትና በግልጽ ወደ እግዚአብሔር ቅረብ። መንፈሳዊ ለመምሰል አትጣጣር። እግዚአብሔር አስቀድሞ ሁሉን ያውቃል። እንዲህ በለው፣ ጌታ ሆይ ያደረግኩት ትክክለኛ ነገር ይሄ ነው። ያደረግኩበት ምክንያት በዚህ ነው። ምክንያቱም ቃሉ እንደሚለው ኃጢአቱን የሚናዘዝና የሚተው ምሕረትን ያገኛል። ስለዚህ ዛሬ በሃይማኖታዊ ቋንቋዎች፣ በሃይማኖታዊ ሥርዓቶች፣ በተለያዩ የመጽሐፍ ቅዱስ ጥቅሶች ድክመትህንና ኃጢአትህን ከመሸፈን ይልቅ ወደ እግዚአብሔር በግልጽ ቅረብ። ወደ እግዚአብሔር በምትቀርብበት ጊዜ እግዚአብሔር ጸጋውንና ምሕረቱን ያበዛልሃል። ስለዚህ ጥፋትህን፣ ኃጢአትህን ተናዘዝ። መናዘዝን ብቻ ሳይሆን ምሕረትን እንድታገኝ ከዛ የኃጢአት ልምምድ ለመውጣት የእግዚአብሔርን ጸጋና ምሕረትን ጠይቅ። ሁለተኛ፣ በምሕረቱ ተደገፍ እንጂ በራስህ ጥረት አትመካ። ወደ እግዚአብሔር ለመመለስ ዋጋ አትከፍልም። የምትመጣው በጌታችን በኢየሱስ ክርስቶስ በኩል ነው። እንዲህ በለው፣ ጌታ ሆይ ምንም ምክንያት የለኝም፣ ሙሉ በሙሉ በምሕረት ላይ እደገፋለሁ። ጸጋ ሽልማት አይደለም፣ ለተሰበሩት የሚሰጥ ስጦታ እንጂ። ቁጥር 3 የልብህን መሻት እንዲቀይረው እግዚአብሔርን ለምነው። እውነተኛ ውጊያ በምታደርገው ነገር ላይ ብቻ አይደለም፣ በምትወደው ነገር ላይ ጭምር ነው። በዚህ ሰዓት ኃጢአቱ ከእግዚአብሔር በላይ ይጣፍጥሃል። ስለዚህ እንዲህ ብለህ ጸልይ፣ ጌታ ሆይ ፍላጎቴን ቀይረው፣ ከዚህ ኃጢአት በላይ አንተን እንድወድህ እርዳኝ። ምክንያቱም እውነተኛ ነፃነት የሚጀምረው ከልብ እንጂ ከድርጊት አይደለም። አራተኛ፣ ማንነትህን በሐቅ ላይ መስረት። አንተ ማለት የሠራው ኃጢአት ማለት አይደለህም። ጠላት በእፍረት እንድትታሰር ይፈልጋል። ጠላት ኮንዴም ያደርግሃል፣ ይወቅሳል፣ ይኮንንሃል፣ ኃጢአተኛ እንደሆንክ ይነግርሃል። እግዚአብሔር ግን ልጄ ይልሃል። እንዲህ በለው፣ ብወድቅም እንኳን አሁንም እኔ ያንተ ነኝ። በክርስቶስ አዲስ ፍጥረት ተደርጌአለሁ። አሁንም ብወድቅ እንኳን የእግዚአብሔር ልጅ ነኝ። ስለዚህ ማንነት በድርጊት የሚብራራና የሚገለጥ እንደሆነ ብቻ አታስብ። ማንነት በእግዚአብሔር እውነት በቃሉ በክርስቶስ ኢየሱስ የተመሰረተ እንደሆነ አስብ። አምስተኛ፣ ለሚቀጥለው ፈተና አሁኑኑ ጸልይ። ይቅርታ ብቻ ትጠይቅ። ለሚቀጥለው ውጊያ ተዘጋጅ። እንዲህ በለው፣ እግዚአብሔር ሆይ ፈተናውን ድጋሜ ሲመጣ ጥንካሬን ስጠኝ። ምክንያቱም እግዚአብሔር ሁልጊዜ መውጫ መንገድን ያዘጋጃል። ኢየሱስ መንፈስ ቅዱስ ወደ እውነት ሁሉ እንደሚመራን ተናግሯል። ሰንሰለትን የሚሰብረው ያ እውነት ነው። አንተ አልተያዝክም፣ አልተረሳም። ነፃነት በክርስቶስ ኢየሱስ ይቻላል። መጽሐፍ ቅዱስ እንደሚናገር የእግዚአብሔር መንፈስ ባለበት በዚያ አርነት አለ እንደሚል መንፈስ ቅዱስ ከዚህ አይነት የኃጢአት ልምምድ ነፃ ሊያወጣ እንደሚችል ተረዳ። ተባረኩ።